ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ ታዳሚዎች እንደምን ሰነበታችሁ ያን ፕሮግራማችንን ጀምራለን እንደተለመደው ፕሮግራማችን በሳምንቱ በአገራችን የተከናወኑትን አንኳር የዜና ሀፍታዎችን የዳሰሰ ይሆናል አብረን እንቆይ በድጋሚ ጤና ይስጥልኝ የተከበራችሁ የፍኖተ ዲሞክራሲ ሬዲዮ አድማጮች የሳምንቱን ዜና እናሰማለን በዛሬው ሚያዝያ 21 2018 የሳምንቱን ዜናዎች ከማሰማታችን በፊት አርዕስተ ዜናዎቹን እናሰማለን የአርቲስት ቴዎድሮስ ካሳሁን ጣዕመ ዜማዎች ያለንበትን አሳዛኝና አስጊ ሁኔታ ገለጹ የብዙሃንንም ስሜት አነሳሱ የአገዛዙን ሰፈር አሸበሩ የአገሪቱ ኢኮኖሚ በመካከለኛው ምስራቅ በተፈጠረው ጦርነት ከፍተኛ ውጥረት ውስጥ እየታየ ነው በትግራይ ያለው ቀውስ ተባብሶ ቀጥሏል የሚሉ ናቸው ወደ ዝርዝሩ በያዝነው ሚያዝያ ወር በኢትዮጵያ የፖለቲካ መድረክ ትልቅ ማዕበል ያስነሳና መላውን ዜጋ ያነቃነቀ ክስተት በዩቲዩብ የተለቀቀው የቴዲ አፍሮ ሙዚቃ አልበም ነበር ቢባል ከእውነት የራቀ አነጋገር አይሆንም ሚያዝያ 8 ቀን በአርቲስቱ የዩቲዩብ ቻናል ላይ ለህዝብ የተለቀቀ የቴዲ አፍሮ መልእክት አዘል ዘፈኖች በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ ተመልካቾችን ያስተናገዱ ሲሆን በወቅቱ የኢትዮጵያ የፖለቲካ ሁኔታ ላይ እጅግ ከፍተኛ ተጽዕኖ ፈጣሪ ሆኖ ተገኝቷል በሚሊዮን የሚቆጠሩ ዜጎችን ስሜት የኮረኮሩ እና ያነሳሱ በአንጻሩ ባገዛዙና እንዲሁም በሌሎች ጠባቦችና ከፋፋዮች ጎራ ያለውን ክፍል ደግሞ ያደናገጡ ያስቆጡ ነበሩ አልፎም ለአምባገነኑና ዘረኛው አገዛዝ ህገወጥና ጸረ ህዝብ ያፈናና የመጨቆኛ እርምጃዎች ኢላማም ሆነዋል በማይካድ ደረጃ የቴዲ ዘፈኖች በአሁኑ ወቅት የኢትዮጵያ የፖለቲካ መድረክ ላይ ተወዳዳሪ የሌላቸው ተጽዕኖ ፈጣሪ ናቸው ቢባል ከእውነት የራቀ አነጋገር አይሆንም ቴዲ በ18 የተለያዩ ዘፈኖች ያጀበው አልበም በዩቲዩብ ከተለቀቀ አንድ ሳምንት እንኳን ሳይሞላው ከ100 ሚሊዮን በላይ እይታ ያገኘ ሲሆን በዘፈኖቹ ውስጥ ያሉት መልእክቶች ደግሞ በተለያዩ ጎራዎች ባሉ ክፍሎች ውስጥ የተለያዩ ስሜቶችን ፈጥረዋል ዘፈኖቹ ስለ ሀገር ታሪክ ስለ ሀገር ፍቅር ስለ አገዛዝ ስለ ህዝብ አንድነት ስለ ህዝብ የዜግነት ግዴታና ተግባር ስለ ነጻነት ስለ ታሪክ ስለ ፍትህ ስለ ህግ ስለ ፍቅር ወዘተ የተለያዩ መልእክቶችን አስተላልፏል በርካታዎቹ ፍልስፍና ላይ የተመሰረቱ የተለያዩ ብሔረሰቦች ቋንቋና ዘይቤዎችን ያነገቡ ስለ እኩልነት የሚያቀነቅኑ ናቸው በዘር ክፍፍል ላይ የተመሰረተው የአምባገነን አገዛዝ አገሪቷን ህልውና አልባ ያደረጋት መሆኑን ህዝቡ እየተገደለና እየተጨፈጨፈ መሆኑን የህዝቡ ጣፋንታ ድህነትና ስደት መሆኑን በዜጎች መካከል አንድነትና ህብረት መጥፋቱን በተለያዩ መንገዶችና ምሳሌዎች ያነጋገር ዘይቤዎች ግልጽ ካደረገ በኋላ አገር ለማዳን ሁሉም ኃላፊነት እንዳለበትና የሚጠበቅበትን ግዴታ እንዲወጣ በተዘዋዋሪ መንገድ ጠቁሟል የቴዲ ሙዚቃዎች መልእክቶች ጥልቅና የአገሪቱን ነባራዊ ሁኔታ በትክክል የሚያጋልጡ ከመሆናቸውም በላይ የተጠቀመባቸው ቃሎችና እነሱንም ለመግለጽ በአሰካክ ደረጃ የተከተላቸው ዘይቤዎች በኢትዮጵያ ሙዚቃ ታሪክ ውስጥ ተወዳዳሪ የሌለው አድርጎታል
የሀገር ህልውና አስጊ ደረጃ ላይ መድረሱንም ሆነ ዜጎች እየደረሰባቸው ያለውን ስቃዮች በማጋለጥ በኩል የቴዲ ሙዚቃ ስራዎች አስተዋጽኦ በከፍተኛ ደረጃ ላይ የሚቀመጡ ሲሆን በተፈጠሩት አሳዛኝ ሁኔታዎች የሚመለከታቸውን ክፍሎች በመውቀስና በማጋለጥ ብቻ የተወሰኑ አልነበሩም። የሀገሪቱን ህልውና ከአደጋ ለመከላከልም ሆነ የህዝቡ ህብረትና አንድነት በማስጠበቅ በኩል እያንዳንዱ ዜጋ ግዴታና ኃላፊነት እንዲሁም ግዳጅ እንዳለበትም ያስገነዝባሉ። የቴዲ ዘፈኖች የብዙሃንን ስሜት ቀስቅሰው ዘፈኑን በተደጋጋሚ እንዲያዳምጡ ማድረጉ አንዱ አስተዋጽኦ ሲሆን በሌላ በኩል በአገዛዙና በአገዛዙ ደጋፊዎች በኩል ሽብርና መርበትበት እንዲሁም በተወሰነ ደረጃም ቢሆን መከፋፈልን ፈጥሯል። በአገዛዙ በደረሰበት የኢትዮጵያ አንድነት ጉዳይ ያሳሰበውን ለኢትዮጵያ መልካም ለሚያስበውና መልካሙን ለሚመኝላት ሁሉ ከላይ እንደተጠቀሰው የቴዲ ዘፈኖች ስሜቱን ቀስቅሰዋል፣ ብሩህ ተስፋን አሳይተዋል፣ ማድረግ የሚኖርበትንም ጠቁመዋል። በሌላ በኩል በአገዛዙና በአገዛዙ ባለስልጣኖች እንዲሁም ከራሳቸው ጎሳ በስተቀር የሌላው ቁስልና ችግር በማይታያቸው ጠባብ ብሔረተኞች ሰፈር ድንጋጤና ሽብርን ፈጥሯል። ድንጋጤያቸው በዋና ሚዲያዎች ሆነ በማህበራዊ ሚዲያ በሰፊው ሲገለጹ ቆይተዋል። የድንጋጤው የመርበትበት ቃሎች ከመሪው ከአብይ አህመድ ጀምሮ ዋና ካድሬዎች ሳይቀሩ እንደነበረ ለማወቅ ተችሏል። አብይ አህመድ በተለያዩ መድረኮች ከተናገራቸው መካከል ማንም ሰው በዘፈን ጋጋታ መንግስትን ማፍረስ አይችልም፣ እኛ ንስሮች ስለሆንን ቁራዎች በጀርባችን ላይ ቢሆኑም ወደ ሰማይ በመብረር እናባረራቸዋለን ወዘተ የሚሉ ተረቶች ቴዲ አፍሮ በዘፈኖቹ ያስተላለፋቸውን መልእክቶች ለማጣጣል ሞክሯል። የአገዛዙ አጫፋሪዎችና ጠባብ ብሔረተኞች ደግሞ የተለያዩ ዘለፋዎችን በየመድረኩና በሶሻል ሚዲያዎች ላይ ያስተላለፉ ሲሆን ከነዚህ መካከል ለአብነት ይህንን ብለዋል። ቴዲ አገር የሞተበት የቴዲ ያለቅሳል በማለት ያስተላለፈው መልእክት ለማጣጣል የቴዲ ፊውዳል የነገስታቱና የጨቋኞቹ ኢትዮጵያ በርግጥ ሞታለች፣ አሁን ያለችው ሌላ ነች በማለት ሲሳለቁ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቁሙን ከዳር በማለት ስለ አዲስ አበባ ባለው ላይ ደግሞ በአዲስ አበባ ስትለማ ከመሃል ወደ ዳር መውጣቱ የተፈጥሮ ህግ ነው እንጂ እንዲወጣ ያስገደደ ክፍል የለም በማለትና ሌሎችም ትችቶችን በማሰራጨት የቴዲን ስራ ለማጣጣል ሞክረዋል። የአገዛዙ ባለስልጣኖች በቴዲ ላይ ስለሚወሰደው የበቀል እርምጃ ብዙ ተወያይተዋል። የሐሳብ ልዩነትም እንደተፈጠረ ተሰምቷል። አንዳንዶቹ በቴዲ ላይ እርምጃ መወሰድ አለበት የሚለውን አቋም መግፋታቸው መረጃ የተገኘ ሲሆን ሌሎች ደግሞ እርምጃ መውሰዱ ነገሩን ሊያባብስ ህዝቡን ወደ አመጽ ሊወስድ ይችላልና መተው ነው የሚል አቋም የገፋ መሆናቸው ከውስጣቸው የተገኙ ምስጢሮች ይጠቁማሉ። ለማንኛውም በሁኔታ የተደናገጡት ያገዛዙ ባለስልጣኖች አንዳንድ የበቀል እርምጃዎችን መውሰድ ጀምረዋል። የቴዲ አፍሮን ዘፈን አድምጣቸዋል በሚል በአንድ ቀን ብቻ ወደ 138 የሚጠጉ ወጣቶች ከያለበት ተለቅመው ታስረዋል። ወዲያውንም ከአልሻባብና ከሌሎች አሸባሪዎች ጋር ግንኙነት ሲያደርጉ ለረጅም ጊዜ ክትትል ሲደረግባቸው ቆይቶ በቁጥጥር ስር ውለዋል የሚል ወንጀል የቀረበባቸው መሆኑን በመግለጽ ከነፎቶግራፋቸው በሚዲያ እንዲሰራጭ ተደርጓል። የወጣቶቹ ቤተሰቦች የቴዲ አፍሮን ዘፈንን ሲያዳምጡ እንደተያዙ ምስክርነታቸውን እየሰጡ ነው። ዮሴፍ ያሲን የተባለው የቴዲ አፍሮ የረጅም ዘመን የቅርብ ጓደኛ እንዲሁም የቴዲ አፍሮ ተቋም ምክትል ማኔጀር የሆነችው ማህሌት ሰለሞን በአገዛዙ ፖሊስ አባላት በቁጥጥር ስር መቆየታቸው ታውቋል። እስካሁን ለፍርድ ቤት ያልቀረቡ በመሆናቸው ጥፋታቸውን እና ክሳቸው ምን እንደሆነ የታወቀ ነገር የለም። በሁኔታው የተደናገጡት ያገዛዙ ባለስልጣኖች ሌሎች የአፈና እርምጃዎችን በተከታታይ እንደሚወስዱ ይገመታል። ይሁን እንጂ እጅግ የሚያስቀው ድራማ ደግሞ ያገዛዙ ፌደራል ፖሊስ ሹም በቴዲ አፍሮ ንብረትም ላይ ሆነ በአርቲስቱ ላይ የተወሰደ እርምጃ የለም የሚለውን የውሸት መግለጫ ለአንድ የዜና ተቋም ሀፍረት ሳይሰማው መስጠቱ ነው።
ከቴዲ አፍሮ ስቱዲዮ ንብረቶች መዘረፋቸውን ያልሰማ መሆኑን ሲክድ ስለ ቴዲ ተቋም ምክትል ማኔጀር ማህሌት ሰለሞንና ስለ ጓደኛው ያሲን መታሰር ግን ምንም ያለው ነገር የለም። ከላይ እንደተጠቀሰ የቴዲ አፍሮ ዘፈኖች በኢትዮጵያ ፖለቲካ መድረክ ላይ ከፍተኛ ተጽዕኖ ፈጣሪ ሆነዋል። የዜጎችን ስሜት አነሳስተዋል፣ መሆን የሚገባውንም ጠቁመዋል። ይሁን እንጂ የሀገራችንን ህልውና ለመታደግም ሆነ የዜጎችን ህይወት የተሻለ ለማድረግ የተነሳሳው ስሜት ወደ ሌላ ደረጃ ማድረግ ይኖርበታል። መልእክቶችን ወደ እውነት ለመለወጥ ግዴታም ሆነ ኃላፊነቱ ያለው በዜጎች ላይ መሆኑን ከራሳችንም ሆነ ከሌሎች ሀገሮች ታሪክ መረዳት ይኖርብናል። ዜጎች የሀገራቸውን ህልውና ለማስጠበቅም ሆነ የራሳቸውን ነጻነት መብት ለማረጋገጥ ተደራጅቶ የመንቀሳቀሱና የመታገሉ ግዴታና ኃላፊነት የራሳቸው መሆኑን መገንዘብ የግድ ነው። የአገሪቱ ኢኮኖሚ በመካከለኛው ምስራቅ በተፈጠረው ጦርነት ከፍተኛ ውጥረት ውስጥ እየገባ መሆኑ እየታየ ነው። ኳንዘቦብሽ እንዲያውም ጤዛነሽ እንደሚባለው በችግር ውስጥ እየተንቦራጨቀ ያለው የኢትዮጵያ ኢኮኖሚ ሰሞኑን አሜሪካና እስራኤል በኢራን ላይ ከጀመሩት ጦርነት ተያይዞ በተፈጠረው የነዳጅና የሌሎች አቅርቦቶች እጥረት በከፍተኛ ደረጃ ቀውስ ውስጥ መግባቱን ጎላ ብሎ እየታየ ነው። አገዛዙ የቁጠባ ማስጠንቀቂያ እስከመስጠት ያስገደደው ይህ የነዳጅ እጥረት ደካማውን ኢኮኖሚ ከማመስ አልፎ በዜጎች ላይ ያለውን ስቃይ እና መከራ እያባባሰ ይገኛል። በነዳጅ እጥረት ምክንያት በየነዳጅ ጣቢያዎች ከፍተኛ የሆነ የተሽከርካሪ ሰልፎች መታየት ከጀመሩ ሳምንታት ተቆጥረዋል። የነዳጅ ዋጋ በከፍተኛ ደረጃ ከመጨመሩም በላይ አሽከርካሪዎች በተለይ የከባድ መኪኖች አሽከርካሪዎች ለመኪኖቻቸው ነዳጅ ለመቅዳት ለረጅም ሰዓታት አልፎም ለ3 እና 4 ቀናት መሰለፍ ግድ ሆኖባቸዋል። በጉቦ ራሳቸውን ካደለቡ ያገዛዙ ባለስልጣኖች በተፈጠረው የዋጋ ንረት ትርፋቸውን ካካበቱ የማደያ ባለቤቶች እንዲሁም በኮንትሮባንድና በመሳሰሉት ተግባራት የዘረፋ ስራ ከሚያካሂዱት በስተቀር የነዳጅ እጥረቱ በብዙሃኑ ዜጎች ላይ ከፍተኛ ችግርና ቀውስ እንዳመጣ በጋሃድ የሚታይ ሆኗል። የነዳጅ ችግር በተለያዩ አካባቢዎች ሲንቀሳቀሱ የነበሩ ተሽከርካሪዎች እንዲቆሙ አድርጓል። ከ35 እስከ 40% የሚሆኑት የሀገር አቋራጭ ትራንስፖርት ጉዞዎች መቀነሳቸው ተዘግቧል። ይህም የህዝቡን ነፃ ዝውውር ከማገዱ በተጨማሪ በትራንስፖርት የተሰማሩ ሰርቶ አደሮችን ገበያ አሳጥቷል። በአዲስ አበባም የታክሲና የሌሎች ትራንስፖርት አገልግሎት እየቀነሱ በመሄዳቸው ዜጎች በእግራቸው ወይም በከተማ ውስጥ ቀላል ባቡር ለመጓጓዝ ተገደዋል። በሌሎች ከተሞችም ተመሳሳይ ክስተት ተፈጥሯል። በትራንስፖርት ችግር ምክንያት የምግብና የሌሎች የፍጆታ ዕቃዎች ከገበያው ላይ እየጠፉ የመጡበት ሁኔታ በጋር ሲታይ በገበያው ውስጥ የተገኙትን በከፍተኛ ዋጋ የሚሸጡበት ሁኔታ ተፈጥሯል። አንዳንዶቹ መሰረታዊ የምግብ ቁሳቁሶች ዋጋቸው በ40%እና ከዚያም በላይ የጨመሩ መሆናቸው ተጠቁሟል። ጦርነቱ ቀጥሎ የማዳበሪያ አቅርቦት የሚስተጓጎል ከሆነ የአገሪቷ የእህል ምርት በከፍተኛ ደረጃ ሊቀንስና የምግብ ዋጋዎች ዋጋ ሊጨምር እንደሚችል ስጋት አለ። የዓለም የገንዘብ ድርጅት በቅርቡ ባሳለፈው ዘገባ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በኢትዮጵያ ላይ የኑሮ ውድነት ሊያስከትል እንደሚችል ጠቅሶ አገሪቱን የምግብ ዋስትና ስጋት ላይ እንደሚጥል አስገንዝቧል። ቀደም ብሎ የዓለም ባንክ የምግብ ዋጋ ሊያሻቅብ እንደሚችል ስጋቱን ገልጧል። በነዳጅ እጥረት ምክንያት እንደ ግንባታ ግብአቶች የመሳሰሉ ዕቃዎች ዋጋቸው በከፍተኛ ደረጃ መጨመሩ ተሰምቷል። ወደ ውጭ የሚላኩ ዕቃዎችም የነዳጅ ችግር ባስከተለ የትራንስፖርት እጦት ምክንያት እንደሚፈለገው ለመላክ አለመቻሉንም ነጋዴዎች እየተናገሩ ነው። ይህም በሀገሪቱ የወደፊት የኢኮኖሚ ሁኔታ ላይ የሚያመጣው መዘዝ ከፍተኛ ሊሆን እንደሚችል ይገመታል። ከዚህ ጋር ተያይዞ በመካከለኛው ምስራቅ አገሮች ከሚኖሩ ኢትዮጵያውያን ወደ አገር ውስጥ የሚላከው ገንዘብ በከፍተኛ ደረጃ እየቀነሰ መምጣቱ በአገሪቱ የውጭ ምንዛሬ ክምችት ላይ ችግር መፍጠሩም አልቀረም። ሁኔታው በዚህ ከቀጠለ በአገሪቱ ኢኮኖሚ ላይ ሊፈጠር የሚችለው ቀውስ ቀላል ሊሆን እንደማይችል ብዙዎች
ግምታቸውን ይሰጣሉ። በመጨረሻም በትግራይ ያለው ቀውስ ተባብሶ ቀጥሏል። ባለፈው ሳምንት ባቀረብነው የዜና ትንታኔ ዘገባችን በወያኔው ቡድንና በአገዛዙ መካከል የተፈጠረው ቅራኔ እየከረረ መምጣቱንና ወደ ጦርነት ሊያመራ እንደሚችል መጠቆማችን ይታወሳል። በዚህ ዘገባችን በወቅቱ የወያኔ ማዕከላዊ ኮሚቴ ስብሰባ እየተካሄደ መሆኑንና በስብሰባውም ይኸው የወያኔው ቡድን አመራር አካል የተለያዩ ውሳኔዎችን ሊወስን እንደሚችል መግለጻችንም ይታወቃል። የወያኔ ቡድን ማዕከላዊ ኮሚቴ ለሁለት ቀናት ያህል ስብሰባ ካካሄደ በኋላ በመጪው መግለጫ የፕሪቶሪያው ስምምነት የአብይ አገዛዝ ያፈረሰው መሆኑን ገልጾ በትግራይ ከጦርነቱ በፊት የነበረው ክልላዊ አስተዳደር እንዲመለስ ከመወሰኑም በላይ የወያኔ ተወካዮችን ጨምሮ ሁሉንም የፖለቲካ ኃይሎችን ያቀፈ መንግስት በክልሉ እንዲመሰረት መወሰኑን ገልጿል። በዚህ መንግስት ውስጥ የወያኔውን ማዕከላዊ ኮሚቴ አባላትና ወታደራዊ አመራሮችን ያሰባሰበው መከተ በሚል ስም የሚጠራው የትግራይ ጸጥታ ምክር ቤት እንደሚካተትም ተገልጿል። ይህ የወያኔ ውሳኔ በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ጊዜያዊ መንግስት የሚያፈርስ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ለአንድ ተጨማሪ ዓመት በአገዛዙ የታደሰለትን ታደሰ ወረደን በተከታታይ በሰጠው ጋዜጣዊ መግለጫ ስልጣኑን በግርግር እንደማይለቅ ግልጽ ካደረገ በኋላ የወያኔ ቡድን ማዕከላዊ ኮሚቴ ያወጣው መግለጫ የፕሪቶሪያው ስምምነት የሚያፈርስ መሆኑን ገልጾ ስምምነቱ ከተጣሰ ለአማራጩ ጦርነት ብቻ መሆኑን ገልጾ አድርጓል። በኃላፊነቱ ለመቀጠል ያለውን ቁርጠኝነት ለማረጋገጥም ለሁለት ተከታታይ ቀናት ያህል ነባሩን ካቢኔ ሰብስቦ በተለያዩ ጉዳዮች ላይ ውሳኔዎች እንዲወሰኑ ያስደረገ መሆኑ ታውቋል። ሌላ አዲስ ካቢኔ ለማዋቀር በዚህ ወቅት የወሰደው እርምጃ የለም። የወያኔ ቡድን በአክሱም ከተማ ባካሄደው የሁለት ቀናት ስብሰባ የትግራይ ጊዜያዊ አስተዳደር ፈርሶ በቀድሞ አስተዳደር እንዲተካ ውሳኔ ቢያስተላልፍም ከማዕከላዊ ስብሰባ በኋላ በከፍተኛ ወታደራዊ አመራር አባላት ጋር በተካሄደ ስብሰባ ላይ አንዳንድ ነባር ወታደራዊ አመራር አባሎችና በማዕከላዊ ኮሚቴ ውስጥ ውሳኔ ላይ ተቃውሞና የተለየ ሐሳብ በማሰማታቸው ጊዜያዊ አስተዳደሩን በኃይል ማንሳት የሚለውን አቋማቸውን እንዲያለዝብ ምክንያት ሳይሆን አይቀርም የሚል ግምት እየተሰጠ ነው። የወያኔ ቡድን ባወጣው መግለጫ ጊዜያዊ አስተዳደሩ ከጦርነቱ በፊት የነበረውን የትግራይ አስተዳደር ይመለሳል የሚል ውሳኔ ቢያስተላልፍም በመግለጫ ውስጥ የፌደራል መንግስት እያለ ከሚጠራው ከአብይ አገዛዝ ጋርም ለመወያየት ያለው ዝግጁነትን ይገልጻል። በዚህም በደብረ ጽዮን የሚመራው የወያኔ አመራር ታደሰ ወረደን በኃይል እናወርዳለን የሚለውን አቋም ለጊዜው አቆይቶት ከዞን እስከ ወረዳ ተከታታይ ህዝባዊ ስብሰባዎች በማካሄድ ሁኔታውን ማስረዳትና የህዝቡ ተሳትፎንና ድጋፍ በማግኘት ጊዜያዊ አስተዳደርን ማቋቋም የሚለውን አቋም የሚገፋበት ይመስላል። በአሁኑ ወቅትም በወያኔ ቡድን በኩል የሚደረጉት እንቅስቃሴዎች ይህንኑ እያረጋገጡ ነው። በርካታ ወረዳዎች የራሳቸውን ምክር ቤት አቋቁመዋል ተብሏል። የከተማዎች አስተዳደር ምርጫዎችን በዚህ መንገድ ይቀጥላሉ። ምርጫው ሲጠናቀቅ ደብረ ጽዮን ወይም ምክትሉ ፕሬዝዳንት የሚሆንበት የትግራይ ክልላዊ መንግስት ይመሰረታል የሚለው ዕቅድ ለማስፈጸም ከፍተኛ እንቅስቃሴ እየተደረገ ነው። የወያኔ ቡድን ይህንን እንቅስቃሴ ሲያደርግ የታደሰ ወረደ ጊዜያዊ አስተዳደር ምን እርምጃ ይወስዳል? እርምጃ ከወሰደስ በሁለቱ መካከል የበለጠ መካረርና ግጭትን ሊያስከትሉ አይችሉም ወይ የሚሉ ጥያቄዎች ወደፊት የሚታዩ ይሆናሉ። በሌላ በኩል የአብይ አገዛዝ እስካሁን በጉዳዩ ላይ ምንም መግለጫ ለመስጠቱ ሁኔታውን እየተከታተሉ መቆየቱ የተሻለ አማራጭ ሆኖ ያገኝ መሆኑን ይጠቁማል። ምናልባት እነ ደብረ ጽዮን ታደሰ ወረደን በኃይል ለማንሳት ከሞከሩ አቅሙና ሁኔታው ባይፈቅድለትም የኃይል እርምጃ ለመጠቀም ይሞክር ይሆናል። በአሁኑ ወቅት የትግራይ የፖለቲካ ሁኔታ በከፍተኛ ደረጃ የተወጠረ ነው። ትግራይ ውስጥ የሚኖሩ ዜጎች በተለይም ወጣቶች ጦርነት ሊነሳ ይችላል በሚል አካባቢውን እየለቀቁ መሆናቸው ከአካባቢው ከሚደርሱ መረጃዎች ለማወቅ ተችሏል። ወደፊት ምን ሁኔታ ሊከሰት ይችላል የሚለው በትክክል ለመተንበይ ቢያስቸግርም ሁኔታዎች
እየከረሩ ከመጡ ከላይ እንደተጠቀሰው የጦርነቱ ሁኔታ ሊከሰት ይችላል። ጦርነቱ ያንገሸገሸውና በፊተኛው ጦርነት ክፉኛ የደቀቀ የትግራይ ህዝብ ግን ስቃይና መከራው እየጨመረ መውጣቱ አይቀሬ ነው። አድማጮች ለዛሬ ያሉን ዜናዎች እነዚህ ናቸው። ክቡራን አድማጮች እኛም ያዘጋጀነውን ፕሮግራም በዚህ አብቅተናል። በሚቀጥለው ሳምንት በሌላ የሀገር ቤት ዜና እስክንገናኝ እናንተን አድማጮች በያላችሁበት መልካሙን ሁሉ እየተመኘንላችሁ እንሰናበታለን። እስከ ሳምንት መልካም ሳምንት። አባይ ለዘዶ ባፍቀድማል አምኖ በከዳት እንዴት ያማል ወርቅ ያበደረ ደርሶታል እንዴት ይችላል ዝም ማለት ከነገ ዛሬ ይሻላል የራሴ ትዘት ተነጠቅኩ ተጣላሁና